good to be champions, champions. የሊቨርፑል ደጋፊዎች በኢቲሃድ ስቴዲየም የዣቢ አሎንሶን ስም እየዘመሩ የወጡት ለምንድን ነው? የአርኔ ስሎት የመጨረሻ ዕድል በፓሪስ ያበቃ ይሆን? በታሪክ አጋጣሚዎችና በቁስለኛ ስሜት የታጀበው የፒኤስጂ እና የሊቨርፑል ታላቅ ፍልሚያ ዛሬ ሁሉንም መረጃዎች ይዘን ቀርበናል። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በመላው ዓለም እግር ኳስ አፍቃሪዎች ዘንድ በጉጉት የሚጠበቀው የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታን በዝርዝር እንመለከታለን። የወቅቱ ሻምፒዮን ወይም ደግሞ የአምና የቻምፒዮንስ ሊግ አሸናፊ ፒኤስጂ በከባድ ቀውስ ውስጥ የሚገኘው ሊቨርፑልን በፓርክ ደ ፕሪንስ ስቴዲየም ያስተናግዳል። አርኔ ስሎት በሊቨርፑል የመቆየት ዕጣ ፈንታቸው የሚወስን ጨዋታ እንደሆነ የሚነገርለት ይህ ፍልሚያ እንዴት ይጋፈጡታል የሚለውን እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ስለምትቆዩም እናመሰግናለን። የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ መድረክ አንድ ትልቅና እጅግ ተጠባቂ ፍልሚያን ይዞልን ቀርቧል። ቅድም እንዳነሳ ነው የወቅቱ የውድድር ሻምፒዮን ፒኤስጂ የ6 ጊዜ የአውሮፓ ንጉስ ከሆነው እና በሳምንቱ መጨረሻ በደረሰበት ከበድ ያለ ሽንፈት ቁስለኛ በሆነው ወደ ሜዳ የሚገባውን ሊቨርፑል ጋር ይፋጠጣሉ። የፒኤስጂ ወቅታዊ አቋም እና የጨዋታ ዜና ስንመለከት ፒኤስጂ ባለፈው አርብ እንግዲህ እንደሚታወቀው ውዶቻችን የፈረንሳይ ሊግ ብዙውን ጊዜ የቻምፒዮንስ ሊግ ወይም ደግሞ የአውሮፓ ውድድሮች ሲኖርባቸው ክለቦች አርብ ጨዋታ እንዲያደርጉ አልፎም ተርፎም ደግሞ ያላቸውን ጨዋታ የዚህኛውን ሳምንት ወይም ከቻምፒዮንስ ሊግ ወይም ኢሮፓ ሊግ ወይም ደግሞ በእነዚህ በአውሮፓ ውድድሮች ከሚያደርጓቸው ጨዋታዎች በፊት እንዲያርፉ ይደረጋሉ። አሁን ግን የሆነው ምንድነው? አርብ እንዲጫወት ነው የተደረገው፣ ስኬጁሉን በማስተካከል ፒኤስጂ ማለት ነው። ቱሉዝን 3-1 በማሸነፍ በሊጉ አንድ ያለውን የመሪነት ልዩነት ወደ 4 ነጥብ በማስፋት አቋሙን አጠናክሯል ማለት ነው። በዚህ ጨዋታ ላይ ሙሉ ትኩረት እንዲያደርጉ ሲባልም ከሌንስ ጋር የነበራቸውን የሊግ ጨዋታ እንዲራዘም ተደርጓል። የሉዊስ ኤንሪኬ ስብስብ ባለፈው ዙር ቼልሲን በድምር ውጤት 8-2 በሆነ ሰፊ ውጤት አሸንፎ እንደገና ሌላ የእንግሊዝ ክለብን ለመጣል ከሊቨርፑል ጋር ይፋጠጣል ማለት ነው። ፒኤስጂ ካለፈው የውድድር ዘመን የጥሎ ማለፍ ጨዋታዎች ጀምሮ የእንግሊዝ ክለቦችን 4 ጊዜ ከውድድር መድረኩ ውጪ ማድረግ ችሏል። ሆኖም ባለፉት 5 ዓመታት ውስጥ 4 ጊዜ ያህል በሩብ ፍጻሜ ደረጃ በመሰናበታቸው ለፓሪሱ ክለብ የታሪክ ስጋት ሊሆን ይችላል። ምንም እንኳን ይህ ስጋት ቢኖርም ፒኤስጂ ባደረጋቸው ያለፉት 7 የቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች አልተሸነፈም። 6ቱን አሸንፎ አንድ አቻ ተለያይቷል ማለት ነው። ይህም አንድ የፈረንሳይ ክለብ ካስመዘገበው የምንጊዜም ሪከርድ በአንድ ጨዋታ ብቻ ያንሳል ማለት ነው። የሊቨርፑልን ወቅታዊ አቋም ስንመለከት ደግሞ ለሊቨርፑል ያለፈው ቅዳሜ እጅግ አስከፊ ነበር። በኤፍኤ ካፕ በሩብ ፍጻሜ ጨዋታ ማለት ነው በማንቸስተር ሲቲ 4-0 ተሸንፈው ከውድድሩ ውጭ መሆናቸው ይታወሳል። አሰልጣኝ አርኔ ስሎት ቡድኑ በሳምንት ውስጥ ከሁለት የሩብ ፍጻሜዎች ውድድሮች እንዳይሰናበት ከፍተኛ ስጋት ላይ ናቸው። የሞሐመድ ሳላህ መሰናበቻ የውድድር ዘመን በዋንጫ እንዲጠናቀቅ አሁን ብቸኛ ተስፋ ይህ የቻምፒዮንስ ሊግ ውድድር ብቻ ነው ማለት ነው። በዚህ ውድድር ላይ ያሳዩት የቅርብ ጊዜ ብቃት ድንቅ የሚባልና ተስፋ የሚሰጥ ነው። ሊቨርፑል ባደረጓቸው ያለፉት 5 የቻምፒዮንስ ሊግ ጨዋታዎች 4ቱን ማሸነፍ ችለዋል። ባለፈው ዙር ጋላታሳራይን 4-0 አሸንፈው ሲያልፉም 4ቱንም ድሎች ያስመዘገቡ ግቦች ያስቆጠሩት በክሊንሺት መሆኑን የሚያስደንቅ ነው። ሆኖም ካለፉት 5 የሜዳ ውጭ ጨዋታዎቻቸው ውስጥ 4ቱን መሸነፋቸው በፓሪስ ምድር ወይም በፓርክ ደ ፕሪንስ ግብ ሳያስቆጥሩ የመውጣታቸውን ነገር ከባድ ፈተና እንደሚሆንባቸው ይጠቁማል ማለት ነው። እስኪ አሁን ደግሞ አድማጮቻችን የሁለቱን ክለቦች የእርስ በርስ ግንኙነት እንመልከትና ያለፈው ዓመት ትዝታን እናንሳ። ባለፈው የውድድር ዘመን የ16 ውስጥ ወይም ደግሞ ላስት 16 ላይ ሁለቱ ቡድኖች ባደረጓቸው ሁለት ግንኙነቶች በሁለቱም ጨዋታዎች አዌይ ወይም እንግዳ ቡድኑ 1-0 በሆነ ውጤት በተመሳሳይ ተሸናንፈዋል ማለት ነው። ይህም ያን የውድድር ዓመት በፔናልቲ እንዲወስኑ አድርጎ ፒኤስጂ በፔናልቲ አሸንፎ እንዳለፈ ማስታወስ ይቻላል። በተለይ ግን የፒኤስጂ እና የእንግሊዝ ክለቦች የበላይነት ላይ ስንመለከት በዚህ የውድድር ዓመት ከእንግሊዝ ክለቦች ጋር ባደረገው ያለፉት 6 ጨዋታዎች 5ቱን ሲያሸንፍ በአንዱ ብቻ አቻ ተለያይቷል ማለት ነው። ይህም የፓሪሱ ክለብ ከእንግሊዝ ቡድኖች ጋር ባለው ግንኙነት ያለውን የበላይነት ያሳያል ማለት ነው። ከዚህ በመቀጠል ደግሞ ትኩረት የሚስቡ አሃዛዊ መረጃዎችና ተከታታይ ውጤቶችን እስኪ እንመልከት። የፒኤስጂን አስፈሪ ጉዞ ስናነሳ ፒኤስጂ በአውሮፓ ቻምፒዮንስ ሊግ የመጨረሻዎቹን 6 የደርሶ መልስ ወይም ደግሞ ቱ ሌግድ ግንኙነቶች በሙሉ ማሸነፍ ችሏል። ክለቡ ካደረጋቸው ያለፉት 16 የቻምፒዮንስ ሊግ መድረክ ጨዋታዎች የተሸነፈው በሁለቱ ብቻ ሲሆን 10ሩን አሸንፎ በአራቱ ደግሞ አቻ ተለያይቷል ማለት ነው። የጥሎ ማለፍ ወይም ኖክአውት ፌዝ ካደረጋቸው ያለፉት 13 ጨዋታዎች
የደረሰበት ሽንፈት በሁለቱ ብቻ ነው ማለት ነው። በዚህም መሰረት ኪቪቸር ክቫራትስኬሊያ በፒኤስጂ የመጨረሻ 3 የቻምፒየንስ ሊግ ጨዋታዎች በተከታታይ ግብ ያስቆጠረ ሲሆን በአጠቃላይ 4 ግቦችን ከመረብ አሳርፏል። በፒኤስጂ ሜዳ ላይ ጨዋታዎች ወይም ደግሞ ሆም ጌምስ ከፍተኛ የጎል ብዛት ይታያል። ካለፉት 6 ጨዋታዎች ውስጥ በአምስቱ ከ3.5 በላይ ጎሎችን ሲመዘገቡ ወይም ሲቆጠሩ አይተናል ማለት ነው። ፓሪሱ ክለብ በዩኤፋ ቻምፒየንስ ሊግ ጨዋታዎች ላይ ፈጣን አጀማመር አለው። ካለፉት 5 ጨዋታዎች ውስጥ በአራቱ ከረፍት በፊት ቢፎር ሃፍ ታይም ግብ ማስቆጠር ችሏል ማለት ነው። የሊቨርፑልን የመከላከልና የማጥቃት ብቃት ስንመለከት ምንም እንኳን በሊጉ ቢቸገርም ሊቨርፑል ባደረጋቸው ያለፉት 5 የቻምፒየንስ ሊግ ጨዋታዎች ውስጥ በአራቱ ግብ ሳይቆጠርበት ወይም ክሊንሺት ጠብቆ ወጥቷል ማለት ነው። ዶሚኒክ ዞቦስላይ ባደረጋቸው ያለፉት 8 የዩኤፋ ቻምፒየንስ ሊግ ጨዋታዎች ላይ በአምስቱ ግብ ማስቆጠር ችሏል። በሌላ በኩል ሊቨርፑል ከሜዳ ውጭ ባደረጋቸው ያለፉት 7 ጨዋታዎች የጎል ድርቅ የታየበት ሲሆን በሁለት እና ከዚያ በላይ ግቦችም ማሸነፍ የቻለው በአንዱ ብቻ ነው ማለት ነው። አንድ የሚገርም አሃዛዊ መረጃ ደግሞ ሊቨርፑል ከሜዳው ውጭ ባደረጋቸው ያለፉት 22 የቻምፒየንስ ሊግ ጨዋታዎች ውስጥ አንዳችን ባቻ ውጤት ወይም ሌቭል አላጠናቀቀም። 16 አሸንፏል፣ 6 ሽንፈት ነበረው ማለት ነው። ይህ ረቡዕ ምሽት አሸናፊና ተሸናፊ መኖሩ አይቀሬ መሆኑን ይጠቁማል ማለት ነው። ውድ አድማጮቻችን እስኪ አሁን ደግሞ ስካይ ስፖርት ላይ አንድ ያየሁት አምድ ነበረ። የዚህ አምድ ባለቤት ወይም አምደኛ ሪቻርድ ሞርጋን የሚባል ታዋቂ የስፖርት ሲኒየር ጋዜጠኛ ሲሆን አርኔ ስሎት ሊያስተካክሏቸው የሚገቡ ነጥቦች በፓርክ ደ ፕሪንስ የሚል ርዕስ ሰጥቶታል። እስኪ እሱን አንዳንድ ነገሮች እንመልከት። የአርኔ ስሎት ስብስብ በአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ መድረክ ከባድ ፈተና ከሚሆኑባቸው ፓሪስ ሴንት ጀርመን ጋር ይጋጠማሉ። ይህ ግጥሚያ የሚመጣው ከ12 ወራት በፊት በዚህ ውድድር የ16ቱ ዙር ላይ በፓሪሱ ክለብ በፔናልቲ ተሸንፈው ከውድድር ውጭ ሲሆኑ በወቅቱ ፒኤስጂ ሊቨርፑልን አሸንፎ ለመጓዝ ለታሪክ የመጀመሪያ የአውሮፓ ሻምፒዮንነት ክብር መቀዳጀቱን ይታወሳል። የቡድኑ ፈጣን መውረድ ወይም የሊቨርፑልን ፈጣን መውረድ ስንመለከት ባለፈው የውድድር ዘመን በዚህ ወቅት ሊቨርፑል በአሰልጣኝ አርኔ ስሎት የመጀመሪያ የውድድር ዓመት የፕሪሚየር ሊጉን ዋንጫ ለመቀዳጀት እጅግ ተቃርቦ የነበረ ቢሆንም በአንድ ዓመት ውስጥ ግን ብዙ ነገሮች ተቀይረዋል። በትክክልም ከአንድ ዓመት በፊት ሊቨርፑል በሊጉ የነበረውን የ26 ጨዋታዎች ያለመሸነፍ ጉዞ በፉልሃም የተገታበት ወቅት ነበር። ያ ወቅት በሊጉ የደረሰባቸው ሁለተኛ ሽንፈት ብቻ ነበር። በአንጻሩ ዘንድሮ ያው ለፕሪሚየር ሊግ ዋንጫ የሚያደርጉት ጉዞ በጣም ከባድ ነው። ለሊቨርፑል ስኬት የሚባለው ከ1 እስከ 4 ጨርሶ ቻምፒዮንስ ሊግ መሳተፍ ሲሆን ዘንድሮ ከአምናው ጋር ሲወዳደር በ8 ጨዋታ የበለጠ ተሸንፈዋል ማለት ነው እስካሁን ባለው። ስለዚህ የአርኔ ስሎትን ቁጣ ስንመለከት ደግሞ ቡድናቸው በማንቸስተር ሲቲ በደረሰበት ሽንፈት ዙሪያ አሰልጣኙ ይህን አስተያየት ሰጠው ነበር። ያጣሁት ውጊያ መንፈስን ብቻ አይደለም፣ ይልቁንም በግል ግንኙነቶች ወይም ዱዋልስ ለማሸነፍ ያለ ፍላጎትን፣ ቀደሞ ቦታ ላይ የመገኘን ቁርጥነትን፣ እንዲሁም ተጋጣሚዎች ኳስ እንዳይቀባበሉ እና እንዳይሻማ ወይም ወደ ግብ እንዳያስቆጥሩ የማድረግ ጥረትን ጭምር ነው። ይህ ረቡዕ በእርግጠኝነት ማሻሻል ያለብን ትልቅ ነገር ነው ሲሉ አስተያየታቸውን ሰጥተዋል ማለት ነው። ባለፈው ቅዳሜ በኤፍኤ ካፕ ሩብ ፍጻሜ በማንቸስተር ሲቲ እጅ የተደረሰባቸው ሽንፈት ቡድኑ በውድድር ዘመኑ በሁሉም ውድድሮች ያስመዘገበው 15ኛ ሽንፈት ነው። ይህም ክለቡ በ2014-15 በብሬንዳን ሮጀርስ ስር 18 ጊዜ ከተሸነፈ ጊዜ ወዲህ በአንድ የውድድር ዘመን ያስመዘገበው ከፍተኛ የሽንፈት ቁጥር ሆኗል ማለት ነው። የውድድር ዘመኑን የማዳን ዘመቻ እንግዲህ ዛሬ አሁን ላይ ሊቨርፑል የውድድር ዘመኑን ከውድቀት ለመታደግ ያለው ብቸኛ እና የመጨረሻ ተስፋ የአውሮፓ ቻምፒዮንስ ሊግ ብቻ ነው። ሆኖም በከፍተኛ ጫና ውስጥ የሚገኙት አርኔ ስሎት የወቅቱ ሻምፒዮን ፒኤስጂን ለማስወጣት ቡድኑ ውስጥ ደጋግሞ የሚታዩትን እነዚህን ችግሮች በአስቸኳይ መፍታት ይኖርባቸዋል ማለት ነው። የክሎፕ ዘመን ሜንታሊቲ ሞኒስተር የት ገባ የሚለውን ስንመለከት ደግሞ በዚህ የውድድር ዘመን ቡድኑ ትንሽ ፈተና ሲያጋጥመው የተጫዋቾች ሞራል በአንድ ዝቅታ ወይም ዝቅ ማለት ይታይበታል። ለዚህም ትልቁ ማሳያ ባለፈው ቅዳሜ በኢቲሃድ ስቴዲየም የታየው ሁኔታ ነው። ሊቨርፑል በመጀመሪያዎቹ 30 ደቂቃዎች ጥሩ እንቅስቃሴ ቢያደርግም በሁለተኛው አጋማሽ በጀመረ በ12 ደቂቃዎች ውስጥ ብቻ በ4 ግቦች ተንቀጥቅጦ ተገኝቷል። ያ የነበረው የማይበገር የማይሸነፍ ልቦና አሁን ላይ የት እንደጠፋ ግራ የሚያጋባ ሆኗል ማለት ነው። ተጫዋቾች ተስፋ ቆርጠዋል የሚለውን አስተያየት ደግሞ የሰጠው ቨርጂል ቫንዳይክ ነው። የቡድኑ አምበል የሆነው ቨርጂል ቫንዳይክ በማንቸስተር ሲቲ በደረሰብን ሽንፈት
የቡድን አጋሮቹ ተስፋ ቆርጠው ነበር ጌቭ አፕ ሲል በጭንቀት አምኗል። አሰልጣኝ አርኔ ስሎት ጨዋታውን ካለቀ በኋላ ሲናገሩ ከረፍት መልስ ባሉት የመጀመሪያ 10 ደቂቃዎች የውጊያ መንፈስ ወይም ፋይቲንግ ስፒሪት በእርግጠኝነት ጠፍቶ ነበር። በዚህም ከ10 እስከ 15 ደቂቃ ባለው ጊዜ ውስጥ ያጡት የውጊያ መንፈስ ብቻ አይደለም፣ ይልቁንም የግል ግንኙነቶችን ለማሸነፍ ያለ ፍላጎት፣ ቀድሞ ቦታ ላይ የመገኘት ቁርጠኝነትን እንዲሁም ተጋጣሚ ኳስ እንዳይቀባበል ወይም ፓስ እንዳያደርግና ክሮስ ወይም ተሻጋሪ ኳሶችን እንዳያሻማ፣ ግብ እንዳያስቆጥር ወይም ፊኒሽ እንዳያደርግ የማድረግ ጥረት ጭምር ነበር ያጣ ነው። ይህም በእርግጠኝነት መሻሻል ያለበት ነው ሲሉ ተናግረዋል ማለት ነው። የተጫዋቾች ስሜት ዶሚኒክ ዞቦዝላይን ስንመለከት በበኩሉ ሲስማማ መታገል፣ ጠንክሮ መስራትና እርስ በርስ መደጋገፍ አለብን፣ አንዳንዴ እያጣን ያለነው ይሄንን ነው ብሏል። ባለፈው የውድድር ዘመን በፓሪስ የነበረው ጨዋታ ወይም ደግሞ በቅርቡ ቼልሲ በፈረንሳይ በነበረው ቆይታ መጨረሻ ላይ 2 ግቦችን ያስቆጠረበት ሁኔታ ለሚያስታውስ ነው። አርኔ ስሎት እና ተጫዋቾቹ ሮብ ምሽት እጅግ ፈታኝ የሆነ አጋጣሚዎች እንደሚጠብቋቸው እርግጠኛ መሆን ይቻላል ማለት ነው። እንዲሁ ይህ የስካይ ስፖርት አምድ ሲቀጥል በፓርክ ደ ፕሪንስ ስቴዲየም ውስጥ ቀድሞ ግብ ቢቆጠርባቸው ቡድኑ የሚሰጠው ምላሽ ለውጤት ወሳኝ ይሆናል። ምክንያቱም እንደ ቅዳሜው ሁኔታ የሁሉም ተጫዋቾች ሞራል በአንድ ጊዜ ሊወድቅ አይገባም። ሊቨርፑል ሮብ ምሽት ሌላ ሽንፈት ወይም ድራብሊንግ እንዳያጋጥመው በማንቸስተር ሲቲ ጨዋታ ላይ ያሳየውን አይነት የመከላከል ስህተት መድገም የለበትም። አርኔ ስሎት በፓርክ ደ ፕሪንስ የሚሳተፈው ተከላካይ ተመሳሳይ ሊሆን ቢችልም ምናልባት ጀሬሚ ፍሬምፖንግ እና በጃኦ ጎሜዝ ፈንታ በራይት ባክ ሊጀምር ይችላል። ዋናው ቁም ነገር የተጫዋቾች ማንነት ሳይሆን የተሰጣቸውን ኃላፊነት በአግባቡ መወጣት ነው። ይህም መጀመር ያለበት ከቨርጂል ቫን ዳይክ እንደሆነ ዘገባው ያትታል ማለት ነው። በሚቀጥለው ሐምሌ 35 ዓመት የሚሞላው የቡድኑ ስኪፐር በአንፊልድ ቆይታ ለመጀመሪያ ጊዜ በዚህ የውድድር ዘመን ከፍተኛ ትችትን እየተቀረበበት ይገኛል። በተለይ በማንቸስተር ሲቲ ላይ ያሳየው ደካማ እንቅስቃሴና የሰራው ስህተት ለፔናልቲ እንዳዳረጋቸው በሁለተኛው አጋማሽ መጀመሪያ ላይ ባሉ 15 ደቂቃ ውስጥ 4 ግቦች እንዲያስተናግድ መንገድ ከፍቷል ማለት ነው። ቫንዳይክ የአንቷን ሴሚዮኖን ሩጫ መከተል ተስኖት ለባለሜዳዎቹ ሶስተኛ ግብ ምክንያት ሆኗል። እንዲሁም ኤርሊንግ ሃላንድ የሰራበት ግቡን እንዲያስቆጥር በቂ መከላከል አላደረገም። አርኔ ስሎት ከጨዋታው በኋላ የመከላከል ብቃታችን በእጅጉ መሻሻል አለበት ሲሉም ተደምጧል ማለት ነው። ከዚህም በተጨማሪ የጎል እድሎችን መጠቀም ላይም ሊቨርፑል ሮብ ዕለት ተአምር መስራት ወይም ኮዚንግ አን አፕሴት ከፈለገ የአጥቂ መስመሩ መስተካከል ይኖርበታል። በቅዳሜው ጨዋታ 0-0 በነበረበት ወቅት ሬዶቹ ወይም ቀያዮቹ ያገኟቸው መልካም አጋጣሚዎች ሳይጠቀሙባቸው ቀርተዋል። በተለይ መሐመድ ሳላ ጨዋታውን ካበቃ በኋላ ያገኘውን ፔናልቲ ሳይጠቀምበት ቀርቷል። ይህ ለሳላ በተከታታይ የሳተው ሁለተኛ ፔናልቲ ሲሆን ከዚህ ቀደም በጋላታሳራይ ላይ ምስቶ ስለነበር ማለት ነው። ይህም የእርሱን እና የቡድኑን አጥቂዎች በዚህ ዘመን ያሉባቸውን ችግር የሚያሳይ ነው ማለት ነው። እንደገና የአርኔ ስሎት ያላቸውን ቅሬታ ስንመለከት ከምንፈጥራቸው ድሎች አልፎ ግብ ብናስቆጥር ጥሩ ነበር ሲሉ አማረዋል። አሰልጣኙ ማክለው መሐመድ ሳላና ዶሚኒክ ዞቦዝላይ የፔናልቲ ድሎችን ስተዋል። ትልቅ የጎል እድሎችን ብቻ ሳይሆን የፔናልቲን ጭምር እየሳትን ነው። በመጀመሪያ አጋማሽ በካውንተር አታክ ያገኘውን እድል ሳይጠቀምበት ቀርቷል። በእርግጥ እግር ኳስ ማሸነፍ ከፈለክ ግቦች ማስቆጠር አለብህ የሚለውን አስተያየታቸውን ሰጥተዋል። ከዚህም በተጨማሪ የኤክስጂ ወይም ደግሞ ኤክስፔክትድ ጎል ልዩነትን ስንመለከት የሊቨርፑል አጥቂዎች ግብ ለማስቆጠር ሲቸገሩ፣ ተቃዋሚዎቻቸው ወይም ደግሞ ተቃራኒ ቡድን ላይ ያሉ አጥቂዎች ግን ወደ ሊቨርፑል ሳጥን በደረሱበት የመጀመሪያ ሙከራ ግብ ያስቆጥራሉ። አርኔ ስሎት በብስጭት ሲናገሩ እንደገና ከኤክስፔክትድ ጎልስ አቅማችን በላይ ግብ የሚያስቆጥሩ ቡድኖች እየገጠምን ነው። እኛ ግን ሁልጊዜ ከኤክስፔክትድ በታች ነን ወይም ከኤክስፔክትድ ጎል በታች ነን አፈጻጸማችን ሲሉ ቡድናቸውን ወቅሰዋል ማለት ነው። የሳላን የወደፊት እጣ ፈንታ ስንመለከት ምንም እንኳን ሳላ በኢትሃድ ደካማ ቀን ቢያሳልፍም በፓሪስ ጨዋታ ላይ መሰለፉ አይቀሬ ነው። ይህ ጨዋታ ለኢጂፕሽያኑ ኮከብ ክለቡን እንደሚለቅ ካሳወቀ በኋላ የሚደረግ የመጀመሪያው የቻምፒየንስ ሊግ ጨዋታ ይሆናል ማለት ነው። ይህም ሆኖ ግን ይህ ውሳኔ ለአርኔ ስሎት ትልቅ ራስ ምታት ሆኖባቸዋል። ይህ የሊቨርፑል ሌጀንድ ከቅዳሜው ጨዋታ ጀምሮ የፌርዌል ጉዞውን ወይም ደግሞ ፌርዌል ቶርናመንቱን የመሰናበቻ ጉዞውን ጀምሯል ማለት ነው። ይህን ለማድረግም ደግሞ በፓሪሱ ጨዋታ ቤንች አድርገውት ጀሬሚ ፍሪምፖንግን በሱ እድል የማሳለፍ እድል ነበራቸው። ግን ይህን ለማድረግ ለአሰልጣኙ በጣም ከባድ ሆኖባቸዋል ማለት ነው። ነገር ግን ይህ የማድረግ እድሉ ጠባብ በመሆኑ ሮብ ዕለት በራይት ባክ የሚሰለፈው ተጫዋች ሳላህ
የሚደረግለትን መከላከል ሳይኖር የኑኖ ሜንዴዝ እና የኪቪቸር ክቫራትስኬሊያን ጥምረት ጥቃትን መቋቋም ይኖርበታል ማለት ነው። አርኔ ስሎት እና ተጫዋቾቹ ሮብ በፓርክ ደ ፕሪንስ ምን እንደሚጠብቃቸው ያውቃሉ። ባለፈው ዓመት በዚህ ወቅት በአሊሰን ቤከር ድንቅ ብቃት ታግዘው የመጀመሪያውን ዙር 1-0 ብቻ አሸንፈው መውጣታቸው ይታወቃል። የሉዊስ ኤንሪኬ ስብስብ ጨዋታው እንደተጀመረ ተጭኖ በመጫወት ኳስን በእጃቸው በማቆየትና ተቃራኒ በማዳከም ይታወቃል። እንዲህ አይነቱን የጨዋታ ስልት ደግሞ በዚህ የውድድር ዘመን ለሊቨርፑል ትልቅ ፈተና ሲሆንባቸው የታየ በመሆኑ ለአርኔ ስሎትና ለስልጠና ክፍሉ ትልቅ ስጋት ሆኗል ማለት ነው። ፍጹም የሆነ ፕሬሲንግ ሊቨርፑል ያስፈልገዋል ማለት ነው። በዚህ ምክንያት በፓሪስ በሚኖረው ጨዋታ በአማካኝ ክፍሉ ላይ ከፍተኛ ጉልበት ወይም ያላቸው ተጫዋቾች ያስፈልጉታል። እንዲሁም እንደ ሲቲ ጨዋታ ሳይሆን የፕሬሲንግ ስልታቸው ፍጹም መሆን ይኖርበታል። የስካይ ስፖርት ባልደረባ አዳም ባቴ በሲቲ ጨዋታ ላይ የታየውን ስህተት እንዲህ ሲል ገልጾታል። አጥቂዎቹ ወደፊት ተጭነው ፑሽ ሃይ ወይም ደግሞ ሃይ ፑሽ ሃይ ላይን ለመጫወት የሚያደርጉት ሙከራ ወቅት ተከላካዮች ግን ወደ ኋላ የሚሸሹበት ወይም ድሮፕ ኦፍ ጊዜ ነበር። ይህ ደግሞ አሁን ያለው ሊቨርፑል ሊሸፍነው የማይችል ሰፊ ክፍተት ወይም ስፔስ በመሃል እንዲፈጠር ያደርጋል ማለት ነው። የዶሚኒክ ዞቦዝላይ በዚህ የውድድር ዘመን ብቻውን የኳስ ጥላ የማባረር ወይም ቼዝ የማድረግ የቡድኑ ዋና መገለጫ ሆኗል ማለት ነው። አዳም ባቴ እንደጨመረው ከሆነ ሊቨርፑል እና አርኔ ስሎት ሮብ ምሽት በፓርክ ደ ፕሪንስ ስቴዲየም ብዙ ጥላዎች እንደሚያባርሩ ተስፋ ያደርጋሉ ሲል ገልጿል ማለት ነው። ደጋፊዎችን ተቃውሞ ስንመለከት ቅዳሜ ከሰዓት በኋላ ሊቨርፑል በማንቸስተር ሲቲ 4-0 ሲሸንፍ ከስቴዲየም እየወጡ የነበሩ አንዳንድ የሊቨርፑል ደጋፊዎች የአንድን ታዋቂ ባለታሪክ ወይም ሌጀንድ ስም ሲዘምሩ ተደምጠዋል። በሚያሳዝን ሁኔታ ለሄድ ኮች አርኔ ስሎት ደጋፊዎቹ የሚጠሩት የእርሱን ስም ወይም የሌላ ተጫዋቾቹን ስም አልነበረም። ይልቁንም ደጋፊዎቹ የሚዘምሩ ለቀድሞ አማካኛቸው ዣቪ አሎንሶ ነበር። ቡድኑ በከፍተኛ ቀውስ ውስጥ በሚገኙበት በዚህ ወቅት ደጋፊዎች አርኔ ስሎትን ተክቶ በዳጋውት ወይም የአሰልጣኞች መቀመጫ ላይ እንዲገኝ የሚፈልጉት ተቀዳሚ ምርጫቸው ዣቪ አሎንሶ መሆኑን እያሳዩ ይገኛሉ ማለት ነው። ለደችማኑ አሰልጣኝ ይበልጥ የሚያሳምመው ደጋፊዎች የኤፍኤ ካፕ ሩብ ፍጻሜ ጨዋታ ገና 20 ደቂቃ እየቀረው ስቴዲየሙን ጥለው መውጣታቸው ነው። ባለቤቶቹ በ4 ግቦች እየመሩ ወደ ግማሽ ፍጻሜ ለመጓዝ መቃረባቸውን የተረዱት እጅግ ብሩህ አመለካከት ያላቸው የሬድስ ደጋፊዎች እንኳን ተስፋ በመቁረጥ ስቴዲየሙን ለቀዋል። ይህ በሁሉም ውድድሮች የሊቨርፑል የውድድር ዘመኑ 15ኛ ሽንፈት ሲሆን ይህም ክለቡ በ2014-15 በብሬንዳን ሮጀርስ ስር 18 ጊዜ ከተሸነፈ ጊዜ ወዲህ በአንድ የውድድር ዘመን ያስመዘገበው ከፍተኛ የሽንፈት ቁጥር ነው ማለት ነው። በተጨማሪም ይህ ውጤት ለአርኔ ስሎት በሊቨርፑል ቆይታ ያስመዘገቡት ከፍተኛ ሽንፈት ሲሆን ክለቡ በጥቅምት 2020 በአስቶን ቪላ 7-2 ከተሸነፈ በኋላ የደረሰበት ትልቁ የሽንፈት ልዩነት ነው ማለት ነው። ባለፈው የውድድር ዘመን በመጀመሪያው ሙከራ የፕሪሚየር ሊግ ዋንጫን በማሸነፍ ስሙን በአንፊልድ ታላላቅ ሰዎች ዝርዝር ውስጥ ያስመዘገበው አርኔ ስሎት አሁን ላይ ግን ክለቡ በቅርቡ ታሪኩ ውስጥ ካሳለፋቸው እጅግ አስቸጋሪ ጊዜያት አንደኛውን እየመራ ይገኛል። ረቡዕ ምሽት በዩኤፋ ቻምፒዮንስ ሊግ ከፒኤስጂ ጋር የሚያደርገው የሩብ ፍጻሜ ጨዋታ የመጀመሪያ ዙር ቀድሞ ትልቅ ቦታ የሚሰጠው ነበር። አሁን ግን ይህ ጨዋታ የአርኔ ስሎትን በሊቨርፑል የመቆየት ወይም የመሰናበት ዕጣ ፈንታ የሚወስን ወይም ሜክ ኦር ብሬክ እንደሆነ መገመት አያዳግትም ማለት ነው። ውድ አድማጮች እስካሁን ደግሞ ከስካይ ስፖርቱ ዘገባ እንውጣና የፒኤስጂን ጉዳይ እንመልከት። የፒኤስጂ ትልቁ ጥንካሬ የመሃል ሜዳ ሞተሩ ነው ማለት ነው። ምንም እንኳን የፒኤስጂ አጥቂዎች በባሎንዶር አሸናፊ ኡስማን ዴምቤሌ እየተመሩ አብዛኛው ምስጋና ቢወስዱም የቡድኑ አማካኞች ግን ለበላይነታቸው እኩል ድርሻ አላቸው። በተለይ ጃዋው ኔቬስና ቪቲኒያ እጅግ ውጤታማ ናቸው። ይህ የፖርቹጊዞች ጥምረት ባለፉት ጥቂት ዓመታት ውስጥ ካሳዩት ድንቅ ብቃት በተጨማሪ አሁን በጉዳት ላይ ከሚገኘው ፋቢያን ሩዝ ጋር በመሆን አስደናቂ ጊዜን አሳልፈዋል። የእነርሱ የፕሬሲንግ የማይታክት ሲሆን ሁልጊዜም ትክክለኛ የሆኑ ኳሶችን ፓስን ያገኛሉ። እንዲሁም ግቦችን የማስቆጠር ችሎታም አላቸው። የወጣቱ ኮከብን ለመተካት ወይም ደግሞ ፋቢያን ሩይዝን በጉዳት መራቅ ተከትሎ ዋረን ዛየር ኤምሪ በአማካኝ ክፍሉ ላይ የመሰለፍ ዕድሉ ሰፊ ነው። ይህ 20 ዓመት ወጣት በአውሮፓ ውስጥ ካሉት ተስፋ ሰጪ አማካኞች ውስጥ አንዱ ሲሆን በዚህም የውድድር ዘመን እያሳየ ባለው ትልቅ እድገት ከአሰልጣኙ ዘንድ ከፍተኛ አድናቆትን እያገኘ ይገኛል ማለት ነው። በሌላ በኩል የሊቨርፑልና አማካኝ ክፍል የውድድር ዘመን ስንመለከት ዶሚኒክ ዞቦዝላይ ብቻ በተከታታይ ጥሩ ብቃትን እያሳየ ሲሆን ራያን ግራቨንበርች እና አሌክሲስ መካሊስተር እና እንዲሁም ከርቲስ ጆንስ ግን በ2025-26 የውድድር ዘመን ሙሉ ሲቸገሩ ቆይተዋል ማለት ነው። የቡድኑ አካላዊ ጥንካሬ ወይም ፊዚካሊቲ እየቀነሰ ሲሆን ወሳኝ በሆኑ ሰዓታት ፊት ለፊት ተጋፍተው ጨዋታን ለማሸነፍ
የሚሆን ጉልበት ወይም ኢንቴንሲቲ እያገኙ አይደለም ማለት ነው። እንዲህም ግብ በማስቆጠር ረገድ ምንም አይነት ስጋት መፍጠር አልቻሉም። በዚህ የውድድር ዘመን ዝቅተኛ አማካኝ ጥራት ያላቸው ቡድኖች እንኳን በሊቨርፑል ላይ የበላይነት ሲወስዱ ታይተዋል ማለት ነው። ርዕስ ስናነሳ ደግሞ የኪቪቸር ክቫራትስኬሊያን አስፈሪነትና የሊቨርፑልን የቀኝ መስመር ደካማነት እንመለከታለን። ባለፈው የውድድር ዘመን በፒኤስጂ የ16ቱ ዙር ጨዋታ ላይ ኪቪቸር ክቫራትስኬሊያ ከሊቨርፑል ጋር ሲገናኙ ሜዳውን ሲያምሰው ወይም ደግሞ ሬክድ ሃክ ነበር ማለት ነው። በድንቅ ድሪብሉ ኳስን የማንሸራሸር ብቃት ወደ ውስጥ እየቆረጠ በመግባትና ተከታታይ ሙከራዎችን በማድረግ ቡድኑን ሲያሰቃይ የነበረ ቢሆንም በዚያ ምሽት በአሊሰን አስደናቂ ብቃት ብቻ ነበር ግብ ሳይቆጠርባቸው የወጡት ሊቨርፑሎች በአንፊልድ በነበረው የመልስ ጨዋታም ቢሆን ዘላቂ ስጋት ሆኖ ነበር ማለት ነው። ይህ ጆርጂያዊ ተጫዋች ኪቪቸር ክቫራትስኬሊያ ማለት ነው። በ2022 ሊቨርፑል ከናፖሊ ጋር በነበረው የቻምፒዮንስ ሊግ ጨዋታ ሲገናኙ ኪቪቸር ክቫራትስኬሊያ ኢሪፕሬሰብል ነበር ማለት ነው። በአጠቃላይ ይህ ተጫዋች ከዚህ ፕሪሚየር ሊግ ቡድን ጋር መጫወት በእጅጉ ይወዳል። የሊቨርፑል የመከላከል ቀውስ በሁሉም የሜዳ ክፍሎች ላይ ችግር ቢኖርበትም በተለይ ኮነር ብራድሊ የውድድር ዘመኑን በሚያስጨርሽ ጉዳት ካጋጠመው በኋላ የቀኝ መስመሩ ወይም ራይት ሳይድ ትልቅ ስጋት ሆኖባቸዋል። ጀረሚ ፍሪምፖንግም ቢሆን ብቃቱ ወይም ፊትነሱ ችግር ስላለበት ዶሚኒክ ሶቦስላይ እንደ ራይት ባክ ሆኖ ለመጫወት ተገዷል ማለት ነው። ይህ የሊቨርፑል ቡድን በአሁኑ ሰዓት ብዙ እሳቶችን እያጠፋ ፋይቲንግ መልቲፕል ፋየርስ የሚገኝ ሲሆን አሁን ደግሞ ሁልጊዜም በእነርሱ ላይ ምርጥ ብቃቱን የሚያሳየውን ኪቪቸር ክቫራትስኬሊያን የማቆም መንገድ መፈለግ ይኖርባቸዋል ማለት ነው። ከዚህ ጆርጂያዊ ተጫዋች በተጨማሪ የፒኤስጂ ኦስማን ዴምቤሌ ባለፈው አርብ 2 ጎሎችን ብሬስ ከመረብ ማስቆጠሩን በላይ በሊቨርፑል ላይ ግብ እንዳስቆጠረም ይታወሳል። የሚገርመው ደግሞ ዴምቤሌ በቻምፒዮንስ ሊግ ካስቆጠራቸው ያለፉት 4 ግቦች ውስጥ 3ቱም በእንግሊዝ ክለቦች ወይም ኢንግሊሽ ኦፖነንትስ ላይ ከመጀመሪያው አጋማሽ መጠናቀቅ በፊት የተቆጠሩ ናቸው ማለት ነው። በሊቨርፑል በኩል ዶሚኒክ ሶቦስላይ በዚህ የውድድር ዘመን በ5 የዩኤፋ ቻምፒዮንስ ሊግ ግቦችን በማስቆጠር የቡድኑ ከፍተኛ ግብ አግቢ ነው። ያስቆጠራቸው የመጨረሻ 3 ግቦች ደግሞ የጨዋታውን የመክፈቻ ግብ ወይም ኦፕ ዘ ስኮሪንግ የነበሩ ናቸው። ከዚህ ውጪ በጉዳት ምክንያት የማይሰለፉ ተጫዋቾችን ዝርዝር ስንመለከት በፒኤስጂ በኩል ብራድሊ ፓርኮራ የማሰለፉ ነገር አጠራጣሪ ነው። ከዚህም በተጨማሪ ደግሞ ፋቢያን ሩዝ እና ሴኒ ማይሉም እንዲሁ በጉዳት ምክንያት ከስብስቡ ውጭ ናቸው ማለት ነው። ከዚህ በተጨማሪ የሊቨርፑልን ሊስት ስንመለከት ደግሞ አሊሰን ቤከር በጡንቻ ጉዳት፣ ኮነር ብራድሊ፣ ጆቫኒ ሊያኦ፣ ስቴፈን ባያቲች እና ዋታሩ ኢንዱ በጉዳት ምክንያት የነገው ጨዋታ የሚያመልጣቸው ይሆናል ማለት ነው። እንግዲህ አድማጮቻችን ይህንን ካልናችሁ እስካሁን እስኪ ደግሞ ግምታዊ አሰላለፋችንን እንመልከት። በፒኤስጂ በኩል 4-3-3 አሰላለፍ እንዲሁም በሊቨርፑል በኩል ተመሳሳይ 4-3-3 አሰላለፍ ይኖራል ተብሎ ይጠበቃል። በፒኤስጂ በኩል ከኪቪቸር ክቫራትስኬሊያና ከዴምቤሌ ውጭ የሁለቱ አማካኞች ጥምረት የሚጠበቅ ነው፣ የቪቺኒያና የጃኦ ኔቬዝ ማለት ነው። ከዛ በተጨማሪ ግን ለሊቨርፑል ትልቁ ተስፋ የሚሆነው ጥሩ ብቃት እና እንቅስቃሴ እያደረገ የሚገኘው ከዶሚኒክ ሶቦስላይ ቀጥሎ ሂጎ ኢኪቲኬ ነው ማለት ነው። ሂጎ ኢኪቲኬ በቀድሞ ክለቡ ላይ ትልቅ ተጽዕኖ ሊፈጥር ይችላል የሚል ትልቅ የሆነ ግምት አለ ማለት ነው። እንግዲህ አድማጮቻችን የሮብ ምሽቱን ፊልሚያ በተመለከተ ሊያነሳነው ሀሳብ ይህንን ይመስል ነበር። እናንተስ ምን ትላላችሁ? ሊቨርፑል በፓሪስ ተአምር ሰርቶ የውድድር ዘመኑን ይታደግ ይሆን ወይስ የሉዊስ ኤንሪኬ ስብስብ የበላይነቱን ያረጋግጣል? ግምታችሁን በኮሜንት መስጫ ሳጥን ላይ አሳርፉልን። ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዲሁም እንደዚህ አይነት አዳዲስና ወቅታዊ የስፖርት መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ድረስ እስከምንገናኝ ድረስ ሰላም ቆዩ። ባይ ባይ።